እሱ እኮ አሁንም አልተቀየረም። እኔ ላንቺ አልገባም። ለምን ደግሞ በቃ አባዬ ምንም ነገር ሳይነግርሽ ቀረ? አይ ምንም ነገር አልነገረኝም። የለምናተ ማሰማኝ። ቆይ ስንቴ ነገር በቀን አይን ማየት አልፈልግም። አይገባም እንዴ? አሳልኩ የሰው ልጅ አርፋ የሰው ልጅ ሲሞት ብቻ ነው። አዎ ግን እናትና አባትሽ ግን አልታረቁም እንዴ? አዎ ሁሉም በነፍስ ሁሉም ማለት በቃ ሁሉም ፌንት በልተዋል። እንተ ክፍል መሰለኝ ሄደችው። ምን ነው እናታን እየፈለክ? ተንኮለኛዋ ኤቢ የናታን ክላስን በመፈተሽ የተደበቀውን ደብዳቤ ያገኘችው። ናታንም ከሳሎን ሁሉም ሰው ተቀምጦ እሷን ሲያያት ኤቢ የት ናት ስትለው ሲለው እሷም ወደ ክላስ ሳትሆን ወደ አንተ ክላስ አትቀርም ሲሉት እጅ ከፈንጅ ክላሱ በመግባት ያዛት። ደብዳቤውን ለማንበብ ከኪሱ ስትፈታ እጇን እንቅ አደረጋት። በጣም ይገርማል። አቶ ደረጀ እንደተጨናነቀ ነው። ነገር ግን ናታንም ሁሉንም ነገር በትዕግስትና በጸጥታ እያስረዳው ይገኛል። አንዴ ለተፈጠረ ነገር ምንም የሚሆን ነገር የለም። ስለዚህ ራስህን ማጽናናት እንጂ መውቀስ አይገባህም እያለ አቶ ደረጀን ሲያረጋጋው ቆየ። ናታን በጣም ይገርማል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 71 ተለቀቀ። ወደ ክፍል 70 ስንመለስ እንግዲህ ናታንና ዳጣ ወይዘሮ ሰላም እንግዲህ እኔ ከዚህ ቦታ ሳልኖር የተቀመጠላት ለዳጣ ይሄንን ደብዳቤ ስጥልኝ ተብሎ ናታን አደራውን እንደተቋጠረ ሳሎን ሆነው ኤቢ ተኝታለች ብለው እንግዲህ ያንን ደብዳቤ ለማንበብ እየታገሉ ነበረ። የዚህም ጊዜ እየፈቱ ሳለ ነበር እንግዲህ ኤቢ ተንኮለኛዋ የደረሰችባቸው ማለት ነው። የዚህም ጊዜ እንግዲህ ኤቢ ተኝታለች እየተባለችው እንደ ሸረሪት ግርግዳ ለግርግዳ እየተለጣጠፈች ምን ጉር ነው ብላ እንቅልፏን አቁማ እንዲህ ስትል እንግዲህ ምን ይሆን እያለች ዳጣ ለማየት እየጓጓችው ዳጣ አሁን ላይ እንግዲህ እንዲቀና ስትል ኤቢ ልጥፍ ብላ እንዲህ ስትል አይታታለች። ውር ስትል ናታን አስቀምጠው ብላ እሷን ፍለጋ ሰው በዚህ ልብ ብሎብኛል ባይኔ ላይ ስትል ነበር። እና በዚህ የተነሳ ናታንም ኤቢ እንዳትሆን ሲል መሰለች ብላ ቀርማት እንግዲህ ክላሷ ብትሄድ ከክላሷ ውስጥ ኤቢ የለችም። ወደ ግድግዳው ተለጥፋ ነበረ የተደበቀቻቸው ማለት ነው። በቃ ተው ይብራብን ሌላ ጊዜ እናነባዋለን ብላ እሱም ወደ ክላሱ ይዞት ሄደ ማለት ነው። ኤቢ እንግዲህ የትም ቢሆን የደበቃትን ቦታማ ማየት አለብኝ አሁኑ በማለት ናታንም ወደ ክላሱ መጥቶ ሊተኛ ሲል በሯን ከፍታ ቀስ ብላ እሱ ሲደብቅ ቀስ ብላ እያየች ነበረ ኤቢ ማለት ነው። እሱም እንግዲህ ከኮሜዲ ነው ከአልጋው ጎን አድርጎ ነበር ያስቀመጠው። ነገር ግን የዚህ ጊዜ እሱም ይሄን ሲያደርግ ስላየች ዛሬማ መተኛት የለብንም ጭራሽ ብላ ወስናለች ማለት ነው። እናም በዚህ የተነሳ ናታን እንግዲህ ውጭ ሊወጣ ሲል ስላያት እሷን በሩን ቆልፎ ቁልፉን ይዞ ነበረ የሄደው ማለት ነው። የዚህ ጊዜ እንግዲህ ዳጣ ማነች ኤቢ እንግዲህማ ዛሬ ፈለገ ይመጣል በሩንም ሰብሬ ቢሆን ይሄንን እንትን ወስዳለሁ ብላ ስትገባ የናታን ክላስ እንግዲህ ተቆለፈ ነው። የእሱ ቤት አደረገው እንዴ ምን ብሎ ነው የቆለፈው ብላ በሩን በድብድብ ብጠፈጥፍ አልከፈታት ይላል። ተናዳ ትመለሳለች ማለት ነው። እንግዲህ ተናዳለች። እሱም ወጥቷል ማለት ነው። ደርሼ ልምጣ ብሎ እንደሄደ ነበረ። እንግዲህ ወደ እንትና ጋር ስንሄድ ወደ ልጅቷ ወደ አዲሷ ሰራተኛ ጋር ስንሄድ ማለት ነው። ለዛ ጋር እንግዲህ ኤቢ ውሃና ለዛ
በእናትሽ እኔ መጀመሪያ ጽዳት ነው የምፈልገው። ስለዚህ ተነሽና ውሃዬ ክላስ ላጽዳ አልጋውንና ከዛ በኋላ ቁርስ ይቀረባል። መጀመሪያ ቁርስ ነው እንደምትፈልጊ መጀመሪያ ሰላምዬ እኮ ቁርስ ነው መጀመሪያ የምትሰጠን። ስለዚህ ቁርስ ነው የምፈልገው መስጠት ያለብሽ እያለቻት ነበረ። ኧረ እሺ በቃ ወዴት ነው እንዴት ነው እንዴትስ ነው እያለች ነበረ። እንዴት ላርግልሽ እያለች አንድ ጊዜ ቁርሱን እንትን እስከምል ተነሽ ክላሱን አጸዳለሁ ብትላትም እንግዲህ የእንግሊዘኛዋ ባላባት ማለት ነው በቃ እናም እንግዲህ ለዛ ማለት ነው እንዴት ባልወለዱት ልጅ አንጀቴ ይቃጠል እንዲህ እያለች ነይ ልስራልሽ ልስጥሽ ብላ ይዛት ትሄዳለች ማለት ነው። እኔ እዚህ ላይ በጣም ነው ያሳቀችኝ የእንግሊዘኛዋ መቀየር። የዚህ ጊዜ እንግዲህ እሷም ማለት ነው ተነስታ ይዛት ትሄዳለች። ይዛትም ሄዳ እንግዲህ ወደ ቁርሱን ልትሰጣል ወደ አቶ ደረጀ ጋር ስንሄድ አቶ ደረጀ እንግዲህ ከመኝታ ሆኖ ጠየቀችው። ባለቤቱ ማርቲ ማለት ነው። ደሬ ትለዋለች። አቤት ግን እኮ አሁን ለታ ዝም ብለህ እየቃዠህም ነበር። ምንድን ነው የተፈጠረው ነገር? ምክንያቱም ማርቲ ቅርበኝ ማርቲ በማርቲ ላይ ነው እያልክ ብዙ ነገር ስትል ነበር ማለት ሰላም አይሆንም ስትል ነበረ። ምንድን ነው የተፈጠረው ነገር? እኔ ምን አድርጌ ምን አጉድዬብህ ነው ምንድን ነው እያለችው ነበር። እንዴ ቅዥት ነው ህልም ነው ብለሽኝ የለ እንዴ ብሎ አሁንም ያቅፋታል ማለት ነው። እሷም እንግዲህ ይህንን ስትለው የሆነ ብቻ ጠርጥራለች እና ጸጥ ብላ አሁንም ደግሞ እኔም አልታመንኩም እያለ ይላታል። ወይዘሮ ማርቲም ምንድን ነው ነገሩ እያለች እሱኑ ይሄንኑ እያለች በጣም ግራ ተጋብታለች ማለት ነው። እንግዲህ በቃ ምንም ቅዥት ነው በቃ ዛሬ በህልሜ እኮ አሁን በባለፈው ስነግርሽል ውሃ በእንቅልፍ በቅዥት የምታሯሩጥ ልጅ ነች። ውሃ ሆን ስታቂያት በህልሜ እኮ በባለፈ እያሯሯጠች በጣም ስሮጥላት ስታባርረኝ ነበር። ስለዚህ እንደዛው ቅዥት ነው አሁንም እያላት ነበረ። ግን እኮ ያልከው እንደዚህ እያልክ ነበረ እሱማ ልክ ነው እያለው በጣም ግራ ከመጨናነቅ የተነሳ የአእምሮ ጭንቀት ይዞታል ማለት ነው አቶ ደረጀ። እንግዲህ አቶ ደረጀም ይሄንን ብሎ ወደ ውጭ ይወጣሉ ማለት ነው ከናታን ጋር ሆኖ እንግዲህ ብዙ ምክሮችን እንትን እያለ ነው። በቃ አባዬ ምንድን ነው እያለው ነበር። እሱም ሀይ ናታን ጥፋት እኮ የሰው ልጅ ጥፋል። አንዴ ነው አንዱን እንደዚህ ሲሆን አንዴ ሁለት እንደዚህ ሲሆን ደግሞ በጣም ከባድ ነው። አንተ አሁን ሚስትህ እንደዚህ ብታረግባት እያለው ሲነግረው አንዴ ለተፈጠረ ነገር እንግዲህ እያለ ናታንም በቅኔ የተወሰነ ገብቶታል ማለት ነው። እናም ይሄን እያለ እንግዲህ ናታንም በቃ አባዬ ተረጋጋ እያለ ሁሉንም ነገር አረጋግቶታል ማለት ነው። እናም እንግዲህ ናታን ማለት ነው አረጋግቶት ተመልሶ ሲመጣ እናትየዋ እንግዲህ ሂደህ ግዛልኝ ከሱቅ ተብሎ ተልኮ ሄዶ ነበር እና ናታን በሩንም አልዘጋውም ማለት ነው። ኤቢም እንግዲህ ደስ ብሏታል ማለት ነው። ይሄንን ሩጦ ሲወጣላት ማለት ነው። መጀመሪያ ላይ ሩጫዋ በሩ እንዴት ተዘጋ? እናትየዋን ስታገኝ የት ነው የምትሮጭ ስትላት የትም እንዴ በር ነው ከቤት የት ልሄድ ነበር ያለችው። አሁን ደግሞ እሱ እንደሄደላት ሱቅ ሩጣ ሁሉም ሳሎን ተቀምጠው እንግዲህ ዳጣ እንዴት ነች ዳጣ እያለች ማነች ማርቲ ማለት ነው ከዳጣ ጋራ ዳጣ እያጫወተቻት እኔ እኮ ተደባዳቢ ነበርኩ አንቺ ልጅ ግን መደባደብ ፈንሽ ነው እያለቻት እንዴ አንቺ አታውቂም ብዙ ነገር ተደባድቤ ያለሁኝ እያለች ነበርና ብዙ እንደዚህ ከበው ሁሉንም እንደዛ አድርጊያቸው ነበር ጥርስ ብዬ እያለቻት አንቺ እንደው ምን ጉደኛ ነሽ እያለ ያለፈችበትን እየነገረቻት ነበር። በጣም ትስቃለች ማርቲ ማለት ነው። እንደው አንቺ እኮ የተባረክሽ ልጅ ነሽ እንደው እናትና አባትሽ የማይናፍቁሽ እያለቻት ነበርና እሷ ወሬዋን ዳጣ ቀይስ አርጋ ይሄንኑ ስታስቃት
ይሄን ተሳቅኩኝ እናንተን ታልኩኝ ስንት ቀን ሆኖኛል መሰለች ዳጣዬ ብላ እንግዲህ ማርቴም ይሄንን እያለች በጣም ትስቃለች ማለት ነው። እነሱ ተሰብስበው እየሳቁ እየተጫወቱ ነው ያሉት ማለት ነው። ኤቢ ተንኮለኛዋ ግን እንኳንም ናታን ሄደ ብላ ናታንን ስለላኩት እነሱ እየተጫወቱ እሱ ክላስ ገብታ ክላሱን እየበረበረች ትገኛለች ማለት ነው። ወደ እንትና ጋር ስንሄድ አርዱ ጋር ስንሄድ አርዱ እንግዲህ እሞታለሁ ብሎ ተመልሶ መጥቷል። መልሼ አልመጣም ብሎ ነበር። መርዝ ይዞ እንግዲህ ማነች ምጥን ታገኘዋለች እያለቀሰ ምንድነው ስትለው ምጥን ትደርስና ሊወስደው ሲል መድኃኒቱን ማለት ነው ራሱን ሊያጠፋ ሲል ደግሞ እንግዲህ ኤቢ አትፈልገኝም፣ በቃ ካሁን በኋላ መሞት ነው የምፈልገው ብሎ የዚህ ጊዜ ምጥን ስትደርስበት ምንድን ነው የምትሰራው? ምንድን እያረክ ነው እንዴ? እንወድሃለን እኮ እኔም እወድሃለሁ፣ ሁላችንም እንወድሃለን፣ እንኳን ደስ ያላችሁ፣ ይሄው መርዝ ጠጥቼ ለሞት ነው ሲላት፣ እንዴ ለምንድን ነው እንደዚህ ብላ እሷም አኩርፋለች። እሷም ደግሞ ፍቅር ማቋቋም አልቻልኩም፣ በቃ መርዝ ልጠጣ ነው ይላታል። የዚህ ጊዜ እሷም እንግዲህ ቤተሰቦቿ ስለተጣሉ አትጠጣ፣ እኛ እኮ እንወድሃለን ደስ ይበላችሁ ቢላትም አይ አትጠጣ፣ በቃ ኤቢን ደስ ይበልሽ በያትና ስለዚህ እኔ ልጠጣ ነው፣ ፀጉሯ፣ አይኗ፣ ሁሉንም ነው የምወደው ሰውነቷን እያለ ምጥን ይነግራታል። ምጥንም እንግዲህ አብራው ቁጭ ብላ እናትና አባቷም ስለተጣሉ ትምህርት ቤት አልሄደችም። ጓደኛዋ ትምህርት ቤት ሄዳለች ማለት ነው። እና ማነች ኤቢ ስታያት ትጠራና እሷንም በጥፊ ብላ እንግዲህ ከሱ ጋር ተወስዳታለች። እሱንም በጥፊ ትለዋለች ማለት ነው። ነይ ብላ የዚህ ጊዜ መታሽ በጥፊ ይሄ እንደዚህ ያደረግሽኝ ደግሞ ነገ ጧት አንቺን በዚሁ እንትን እንደምትይ አይሻለሁኝ እንደዚህ እንዳንከራተትሽኝ እያለ ነበረ ሲል የነበረው ማለት ነው። እና እንግዲህ እሷን ምጥን እያረጋጋቸው ነበረ ማለት ነው። ከዛ እሷንም ነይ ብላ መታት፣ እሱንም መታ ወደ ቤቱ ሄዳለች ማለት ነው። እንግዲህ ወደ ቤት ስንመጣ ናታን ተልኮ ሂዷልና እሷ ደግሞ እንግዲህ የናታንን ክላስ ብርበራ ጀምራለች ማለት ነው። የናታንን ክላስ ሁሉንም ቦታ በርብራ መጽሐፍ ነሽ ምንድነሽ የቀራት የለም፣ ሁሉም ተሰብስበዋልና የትዳ ነው ኤቢ ሴት እንደ ፈለካት እንደ በራህ ነው እኮ የመጣኸው፣ ከብብትክ ስር እኮ ክንፍ አለ፣ በር ፈጠንክ እያሉት ነውና ከዛ ኤቢ ሲል ኤቢ እንግዲህ ወደ አንተ ክላስ ወደዛ ነበር የሄደችው ሲል ትዝ አለው ማለት ነው። የዚህ ጊዜ ቶሎ ቶሎ እየተራመደ እንዴ ምን ፈልገሃት ነው እንዴ? አይ ማስቲካ ግዛልኝ ብላይ ለሷ ልሰጥ ነው ብሎ ነበረ ናታንም ሄደ ማለት ነው። እንግዲህ ከዛ እሷም ስትፈልግ እንዲጎንበስ ስትል አግኝተዋለች ማለት ነው። ያው እጅ ከፈንጂ ይዛታል ናታን ሚስጥሩን እሷ ሳታነብ ይዛታል ብለን እናምናለን ማለት ነው። እንግዲህ ገና እየታገለች እጇን ነቅ ያደርጋታል ማለት ነው። ጥፊ ቢሰጣት ጥሩ ነበር እዛው እንዲያገኛት። ያው ሚስጥሩን ማወቅ የለባትም ከእጇ ላይ ይመነጥቃታል፣ እየፈታች ይደርስባታል። ለነበረን ቆይታ እናመሰግናለን። ባይ ባይ።